انت እንደዚህ እርግጠኛ ሆነ ነቢያት ሰበኩት። እሺ አሁን ለምሳሌ አንተ ያወቅኸው ቁርአን ከነብዩ መሐመድ ጀምረህ ነው ቁርአን ያወቅኸው አይደል? እንደዚህ አይደለም? ታውቀው ነበር ከዛም በፊት በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ጊዜ አልነበርኩም። ሲጀምር ቁርአን የመጣው ከአላህ ዘንድ ነው። ማስረጃ ልስጥሽ። ስለዚህ አታውቀውም ቁርአን ከዛ በፊት? እናውቀዋለን። እንዴት ታውቀዋለህ? በመንፈስ ተፈጥረን ነበር እኮ መጀመሪያ። እኔ በሰማይ ላይ እኖር ነበር፣ ወደ ምድር መጣሁኝ እንጂ እውነት ልሻለሁ። ወላሂ በሰማይ ነበርኩኝ፣ ከሰማይ መጥቻለሁ፣ ወደ ሰማይ መለሳለሁ። ኦኬ፣ በመንፈስ ነበረ። እኔ ምንም ሌላ እርግጠኛ የምትሆንበት ማስረጃ የለም ማለት ነው። ልክ እንደ ኢየሱስ ክርስቶስ በሰማይ ነበርኩኝ፣ ወደ ሰማይ መለሳለሁ። ማስረጃ ላሳይሽ ትፈልጊያለሽ? እንዳተመልኪ ግን ኢየሱስ ክርስቶስ በትንሣኤ ነው ኢየሱስ ክርስቶስ እንጂ ከዛም በፊት አንተ ያኔ አታውቀውም ማለት ነው። ቁርአንን ከዛም በፊት አታውቀውም ማለት ነው። ልክ እንደ ኢየሱስ ክርስቶስ በሰማይ ነበርኩ። ማስረጃ ላሳይሽ? ታመልክኛለሽ? ታመልክኛለሽ ወይ? ምክንያቱም ከሰማይ ነበርኩኝ፣ ወደ ሰማይ እንመለሳለሁ። ቆይ እኔ የምልህ ማስረጃ አለ በሰማይ ላይ እንደነበርኩኝ? እውነት ከአብርሃም በፊት ነበርኩኝ። ማስረጃ ላሳይሽ? አሁን ወደ ሌላ ጨዋታ እየገባ ነው አይደል? ትክክለኛ ነገር ተአምር ሆነብሽ አይደለ? እውነት እልሻለሁ፣ በአምላኬ ስም እየነግርሻለሁ፣ እኔ ከአብርሃም በፊት ነበርኩ። ማስረጃ ላሳይሽ? ላሳይሽ? ለምን ነው መልስ የምትይው? እኔ ከአብርሃም በፊት ነበርኩኝ። ማስረጃ ላሳይሽ? አንቺ ከነብዩ መሐመድ ሰለላሁ ዐለይሂ ወሰለም በፊት ነበርኩኝ ትይኛለሽ አይደለ? ላ ከአብርሃም በፊት ነበርኩኝ ያልኩሽ ነው፣ ልክ ኢየሱስ እንደተናገረው። ማስረጃ ላሳይሽ ትፈልጊያለሽ? ለራሱ ማስተር አልችልም እኮ እኔ ምንድን ነው የምመሰክረው? እኔ ማስረጃ ላሳይሽ ነው እያልኩኝ ያለሁት። ከአብርሃም በፊት እንደነበርኩ ኢየሱስ እኔ ከአብርሃም በፊት ነበርኩ ብሏል መጽሐፍ ቅዱስ ላይ። በዚያ ምክንያት አምላክ ነው ብላችሁታል። እኔ ከአብርሃም በፊት ነበርኩ፣ ከኢየሱስ በፊት ነበርኩ። ቁርአን አይደለም ቁርአን ያላህ ቃል መሆኑ በምንድን ነው አሳምነኝ። ተረጋጊ፣ አዳምጪኝ። እየጨረሰ የመጀመሪያው ጥያቄ አንተ ከነቢዩ ሙሐመድ በፊት ነበርኩ ወይ ብለሽኛል አላልሽም? ሰለላሁ ዐለይሂ ወሰለም ቁርአንን ያልኩት አያችሁ። ካለች ከሙሐመድ በፊት ነበርክ ብለሽኛል አላልሽም? ቁርአን ከሙሐመድ በፊት ነበረ ወይ? አንተ ራስህ ከነቢዩ ሙሐመድ በፊት ነበርኩ ወይ ብለሽኛል አላልሽም? እሺ ኦኬ፣ አዎ አልከኝ። ምንድን ነው ማስረጃ አልኩት። ብለሻል አላልሽም? ከነቢዩ ሙሐመድ በፊት ነበርክ ብለሽኛል አላልሽም? አይተኸዋል ወይ ነው? ከዛም በፊት አንተ ኖርህ አይተኸዋል? ጥያቄውን አትቀይሪ፣ ሰምተውሻል ሁላቸው። አንተ ከነቢዩ ሙሐመድ በፊት ነበር ወይ ንሳን ነበር ብለሻል አላልሽም? ብለሻል አላልሽም? አንተ ስለማታስወራኝ እኮ ነው። ተጠያቂ ሲሆን መልሻችን ሌላ ጥያቄ እየቀየርሽ ነው። እሱ አያስኬድም። እንደዚህ ትልቅ ሴት እኮ ነሽ። ማንም ለመሸወድ እያሰብሽ እንደሆነ አስበሽዋል? ቁርአን ያልኩት ነበረ። ኮሜንት ልጆች ይመስክሩ። በቃ አንተ ከነቢዩ ሙሐመድ በፊት ነበርክ ወይ ንሳን ነበርክ ብላ ጠይቃኛለች። አልጠይቀችኝም። ይህን መልሱላት። ሁሉም እየሰሙች ነው ብላለች አለ። ያው ብላለች እያሉ መልስ የለም። ልመልስ ነው እኔ መልሴን አዳምጪ። እውነት እልሻለሁ ከኢየሱስም ከአብርሃም በፊትም ነበርኩ። ማስረጃ ልስጥሽ? የለም። የቁርአንን መልስ መጽሐፍ ልስጥሽ? ያው ማስረጃ ልስጥሽ? ከኢየሱስም ከአብርሃም በፊትም ነበርኩኝ። ወላሂ ነበርኩ። ቀልድ በቁርአን ስለምታፍር መጽሐፍ በስነ ስርዓት ታወራለህ አታወራም? ወላሂ ቀልድ አይደለም እየተናገርኩ ያለው። ክርስቲያኖች ካላችሁ እውነት እላችኋለሁ ከኢየሱስና ከአብርሃም በፊት ነበርኩኝ። እውነት እላችኋለሁ ከሰማይ ነው የመጣሁት፣ ወደ ሰማይ እንመለሳለሁ። ማስረጃ ላሳየሽ ትፈልጊያለሽ ወይንስ አትፈልጊ? እሱ ራስን እንችላለን። ለምን አታወራም? ማንን ችዬ ያወራት? እኔ ማንም ላይ አልተለጠፍኩኝ። ማስረጃ ላሳየው እያልኩሽ ነው። እሱ ራስን እንችላለን አውራ። ማስረጃ ላሳየሽ። እኔ ከኢየሱስና ከአብርሃም በፊት ነበርኩኝ፣ ከሰማይ መጥቻለሁ፣ ወደ ሰማይ እሄዳለሁ። ማስረጃ ላሳየሽ። ስለ አብርሃም እስልምና ለስተውላ ኢብራሂም እያልክ አውራ መጀመሪያ። ሁለተኛ ደግሞ እሱ ላይ መለክት ስማቻ አይደለሽም አይደለም። ስማ ቁርአን መልስ ስትመልስ መጽሐፍ ቅዱስ ላይ ወጣ አትግባ። መጽሐፍ ቅዱስ ላይ አይደልኩም። ሆነ ሲቴ ጤነኛ አይደለችም እንዴ?
ከአብርሃምም ከኢየሱስም በፊት ነበርኩኝ ነው እያልኩኝ ያለሁት። ማስረጃ ላሳይሽ። የመጨረሻ ጠይቅሽ ነበር ከአንተ ነበርኩኝ። ማስረጃ ላሳይሽ። አሁን ጥያቄን ትመልሳለህ አትመልስም? እየመለስኩኝ ነው። ከአብርሃምም ከኢየሱስም በፊት ነበርኩኝ፣ እነሆ ከሰማይ መጥቻለሁ፣ ወደ ሰማይ እሄዳለሁ። ማስረጃ ላሳይሽ። እየቀለድክ ነው አይደል? ወላሂ ከምሬ ነው፣ እየቀለድኩ አይደለም። እኔ እንደዚህ ልትጨማለቅ አይደለም፣ ጥያቄ ልጠይቅህ ነው የገባሁት። ግን መልስ የተጨማለቅ ምናምን እንደገና ወደ ስድብ። እውነት እውነት እላችኋለሁ እኔ እሱ ያሰበችው በቃ ከመሐመድ በፊት ነበርኩ አይደለሁም ብዬ መልስ ላ ከኢየሱስ በፊት ነበርኩ፣ ከአብርሃም በፊት ነበርኩ፣ ወላሂ ላዚም ነበርኩ። አሁን ላስረዳችሁ ነገሩ እንዴት እንደሆነ ነው። أملاك الله سبحانه وتعالى بقرآن الله في سورة الأعراف لا من إلال وإذ أخذ ربك من بني آدم من ظهورهم ذريتهم وأشهدهم على أنفسهم ألست بربكم قالوا ولا شهدنا أن تقولوا يوم القيامة إنا كنا عن هذا غافلين إلال أملاك الله سبحانه وتعالى بزي القرآن كسلاي أباتاችን آدم عليه السلام كفتر وهلا وداو كأرسو ጀርባ እስከ ዓለም ፍጻሜ ድረስ የሚገኙ የአደምን ልጆች ዙርያዎቹን በመንፈስ ደረጃ ፈጠራቸውና አስገኛቸው። መቼ? ከአብርሃምና ከኢየሱስ ምድር ላይ ሳይመጡ በፊት። አያችሁ አይደለ? ስለዚህ ምድር ላይ ማንም ሰው ሳይገኝ በፊት በሰማይ ላይ ሁሉም ሰው ዘር እንዳለ ከአዳም ጀርባ ተፈጥረው በመንፈስ ደረጃ ከአምላክ ፊት ከአላህ ሱብሓነሁ ወተዓላ ፊት አቁሟቸዋል። አናግሯቸዋለሁ። ምን አልኳቸዋለ? አለስቱ ቢረቢኩም ብያቸዋለሁኝም አለ። ጌታችሁ አይደለሁም ምን አለ? ቃሉ በላ በእርግጥም በእውነትም አንተ ጌታችን ነህ ብላችሁ መስክራችኋልም ይላል። ገብታችኋል አይደል? መቼ ነው ይሄ የሆነው? ገና አብርሃምና አዳም ምድር ላይ የሚባሉ ሳይፈጠሩ ማለት ነው። ማነው? ኢየሱስና አብርሃም የሚባል ሳይፈጠሩ። ሱረቱል አዕራፍ 172 እውነት እውነት እላችኋለሁኝ እኔ ከአብርሃም በፊት መኖሬ እንተመልከት። እዚህ ጋር ያው ምድረ አዳም ልጆች እንዳለ ሁላችሁም ኢየሱስ ክርስቶስ አዲስ ነገር አልተናገረም። እኔ ከአብርሃም በፊት ነበርኩ ሲል ጊዜ እችም በስጋ ደረጃ አይደለም። ገብታችኋል አይደለም? በመንፈስ ደረጃ ነው። በስጋ ከማን የመጣው? ከማርያም ነው። በመንፈስ ደረጃ ግን ከዛ በፊት ተፈጥሮ ስለሆነ አብርሃም በፊት ነበርኳል። ተመልከቱ እዚህ ጋር ምን ይላል? ጌታህም ከአደም ልጆች ከጀርባቸው ዘሮቻቸውን ባወጣና ጌታቸው አይደለሁምን ሲል በነፍሶቻቸው ላይ ባስመሰከራቸው ጊዜ አለ። እንግዲህ አምላክ አላህ ስብሓነሁ ወተዓላ አደምን እንደፈጠረ ከልጆቹ ያኔ አደም ዓለይሂ ሰላም እንደፈጠረ ወዲያው ልጆቹን በመንፈስ ደረጃ ፈጥሯቸው እኔ ጌታችሁ አይደለሁምን ብሎ ባስመሰከራቸው ጊዜ አስታውስ ይላል። ምን ብለው ተናገሩ ታዲያ? የአደም ልጆች እንዳለ እንደዚህ ጌታችን ነህ መሰከርን አሉ ይላል። እያቸው አይደለ? እንዳለ ሁሉም ሰው በመንፈስ ደረጃ ተፈጥረው አላህ ስብሓነሁ ወተዓላ ካስገኛቸው በኋላ እኔ ጌታችሁ አይደለሁምን ብሎ አናግረውናል። ምን ብለው መስክረዋል? አዎ ጌታችን ነህ አሉ። በትንሣኤ ቀን ከዚህ ኪዳን ዘንጌዎች ነበርን እንዳትሉ ብሎም ተናገረን። የትንሣኤ ቀን ዘንግተን ነበር ይህን ቃል እንዳትሉ። ስለዚህ አምላክ አላህ ስብሓነሁ ወተዓላ የአደም ልጆችን በመንፈስ ደረጃ ቀድሞ ነው የፈጠራቸው። መንፈስ አዲስ የሚፈጠር ነገር አይደለም። ስለዚህ ነው። ስለዚህ እውነት እውነት እላቸዋለሁ ከአብርሃም በፊትም ከኢየሱስ ክርስቶስም በፊት እኔ ሁሴን ነበርኩ፣ እነሆ ከሰማይ መጥቻለሁ፣ ወደ ሰማይም እሄዳለሁኝ ማለት ነው። እሺ ያት መለኮታዊ ቃልን ያወርድላቸዋል፣ ይነግራቸዋል፣ ያንን ለትውልዳቸው ያስተላልፋሉ ማለት ነው። በዚህ መሰረት እሱ ማውረዱን አይደለም እሱ ማውረዱን አይደለም ጠየቁ። እነሱ ሰብከውታል ወይ ነው። ሙሳ በእናትህ ለምሳሌ ሙሳ ኢሳ አላህን ሰብከዋል ወይ? በጣም ሰብከዋል። ማስረጃ ከአብርሃም ልጀምርልሽ። ወኢብራሂም ኢዝ ቃለ ሊቀውሚሂ እዕቡዱ ላህ ወተቁሁ ዛሊኩም ኸይሩን ለኩም ኢን ኩንቱም ተዕለሙን። አብርሃም ምን አለ ለህዝቦቹ? ህዝቦቼ ሆይ እዕቡዱ ላህ አላህን ተገዙ፣ ወተቁሁ እርሱንም ብቻ ፍሩት፣ ዛሊኩም ኸይሩን ለኩም ኢን ኩንቱም ተዕለሙን፣ የምታውቁ የምታስተውሉ ከሆናችሁ ይህ ለእናንተ የተሻለ ነው አለ። አላህን አምልኩ ተገዙ ብቻ ብሎ አላቋረጠም። አብርሃም ከአላህ ውጭ ያሉ ሁሉን እንዳለ ባዕድ አምልኮ ጣዖት ናቸው ተጠንቀቁ ብሎ አስጠነቀቀ። ምን አለ? ኢነማ ተዕቡዱነ ሚን ዱኒላሂ አውሳነን አለ። እነዚያ ከአላህ ውጭ የምትገዟቸው ሁሉ ጣዖቶች ናቸው አለ አብርሃም።
ሙሴ ልክ እንዲሁ ኢነማ ኢላሁኩም ላህ አለ ሙሴ አምላካቸው እርሱ አላህ ነው። ላኢላሃ ኢላሁ ከእርሱ በስተቀር ሌላ ማንም አምላክ የለም አለ አብርሃም። ማነው? ሙሴ ማለት ነው። የመጨረሻ አንዲት መሲሁ ምን አለ? ልክ እንዲሁ ለእስራኤል ልጆች ሲያስተምር ኢነላሃ ረቢ ወረብኩም ፈዕቡዱ ሀዛ ሲራጥ ሙስተቂም አለ። መሲሁ ምን አለ? የእኔም የእናንተን ጌታ አላህ ነው፣ እርሱም በብቸኝነት ተገዙት፣ ይህ ነው ቀጥተኛው መንገድ አላቸው ይላል። ስለዚህ ቀደምት ነቢያት ሁሉ አላህ ስብሐነ ወተዓላ ያሳክዋል። ከእርሱ ውጭ ያለን ባዕድ አምልኮ ሁሉ እንዳለ አስጠንቅቀዋል። ያውና ማስረጃ እሱ እኔ የጠየቁት ጥያቄ እነሱ አላህን እኔ ብለው የሰበኩበት ቦታ አለ ቁርአን ላይ በማስረጃ አሳየኝ። ምክንያቱም ቁርአን ላይ ብዙ ቦታ ሳነብ አለ እንጂ እኔ ብሎ የተጻፈ ነገር የለም። ችግር የለም። በቀጥታ እነሱ የሰበኩበትን ቦታ ላሳየች ነው። በጣም ጥሩ ጥያቄ ጠየቅሽ። መልካም ጋንዲ ልትረግልሽ እሺ ይታያል። መሲሁ ለህዝቦቹ ምን ብሎ እንዳስተምራቸው ከሆነ ቃል በቃል እዚህ ያውና ምን ይላቸዋል? በእርሱ ያዘዝከኝን ቃል እያለ ይናገራል። መሲሁ በእርሱ ያዘዝከኝን ቃል ጌታዬንና ጌታችሁን አላህን ተገዙ ማለትን እንጂ ለእነርሱ ሌላ አላልኩም። ያው መሲሁ ራሱ ጌታዬንና ጌታችሁን አላህን ተገዙ ማለትን ይሄን ያስተማርኩት ለህዝቦች እያለ ይናገራል መሲሁ። ቆይ እሱን ሌላ አንብበው። ቆይ እሺ እኔ የምልህ ያኔ ይሄኛው የመሲሁ ቃል ነው፣ ያላህ ቃል አይደለም ማለት ነው። መሲሁ ያስተማረውን ቃል በቃል በቁርአን ላይ አለ የሚል ሳይሆን ሌላ ነው የምፈልገው አልሽ። አለ የሚለውን ተውኩት። አለ የሚለውን ቀጥታ ላመጣልሽ ችል ነበር፣ ግን አንቺ ጥያቄሽን ተረዳሽ። አለ የሚል አልፈልግም አልሽን። ችግር የለውም። አለ የሚል የሌለበት ራሱ መሲሁ ያውና አላህ ጌታዬ ጌታችሁ ነው ተገዙ ረተተፍ አልኩህ እኮ እናንተ አሁን ቁርአን ያላህ ቃል ነው ትላላችሁ። ቆይ መሲሁ የተናገረውን አላህን ተገዛ ያለበትን አገኘሽ? ወደ ቀጣይ ጥያቄ ትሄጃለሽ። ይሄ የመሲሁ ቃል ነው ያልኩ ነው። ይሄ የመሲሁ ቃል ነው ወይስ የመሲሁ ቃል ነው አይደለም ነው ወደሚለው እንሄዳለን። ቁርአን ላይ ብለሻል አይደለ? አለ የሚል የሌለው አላህን ወይ ተረጋጊ። ከስሙ ነው ጥያቄ መቀየር አይደለም፣ እንደሱ አይደለም። ተረጋጊ። ጥያቄ አትቀይሪ። ሰምቼሻለሁ፣ በደንብ ነው የተረዳሁሽ። አለ የሚለውን ስላየሽው ብዙ ቦታ ላይ አለ የሚለውን ከፈለግሽ ላሳይሽ እችላለሁ። ያንን ተውኩት፣ በደንብ ስለተረዳሁሽ ማለት ነው። ቃል በቃል ያና መሲሁ ጌታዬን ጌታችሁን አላህን ተገዙ አራት ነጥብ ያው ያለበት ቃል በቃል አመጣሁልሽ። እሺ
አሁን ወደ ቀጣይ ጥያቄ መሄድ ትችላለሽ። ያን መሲሁ ጌታዬን ጌታቸውን አላህን ተገዙ ማለትን እንጂ ሌላ አላልኩም ብሎ 4 ነጥብ ይላል። ራሱ ይህን ቃል መሲሁ አስተምሯል ህዝቦች። ቀጥሽ አሁን እኮ እናንተ ለምሳሌ የሆነ ጋር ያላህ ቃል ነው ትላላችሁ፣ የሆነ ጋር ደግሞ የሌላ ሰው ቃል ታመጣለች። ኦኬ ይሄንን ቃል ኢሳ ከቁርአን በፊት ነብዩ መሐመድ ቁርአንን ከማውረዱ በፊት ተቀብሎ ወደ እናንተ ከማድረሱ በፊት ኢሳ ሰብኮታል። ይህን ነገር ከነብዩ መሐመድ በፊት ተሰብኳል ወይ ነው? በማስረጃ ተሰብኳል ነበረ? አሳየኝ ማስረጃ። አሳየሽ። እሱ ቁርአን እኮ ከመሐመድ ነብዩ መሐመድ ነው ልና፣ ስለዚህ ከቁርአን ውጭ ማስረጃ ይጠይቅ ነው ማለት ነው ባጭሩ አይደለ? ሌላ መጽሐፍ እሱ አንተ ቁርአንን ያነበብክ ሌላ መጽሐፍ እየፈለግሽ ነው አሁን? ወይንስ ቁርአን አልቀበል ከዚህ ማስረጃ አልፈልግም ከሌላ መጽሐፍ ነው የምፈልገው እያልሽ ነው? ባጭሩ ግልጽ ነገር አንድ ነገር ልጠይቅህ ማለት ነው። አሁን እኔ እርግጠኛ ከቁርአን ውጭ ሌላ መጽሐፍ ነው ማስረጃ የምፈልገው እያልሽ ነው? እኔ ከየትኛውም ችግር የለብኝም፣ ብቻ ማስረጃ ነው የምፈልገው እኮ። ስለዚህ ከቁርአን ውጭ ማስረጃ አልፈልግም፣ ከሌላ መጽሐፍ ማስረጃ እፈልጋለሁ። በጣም ጥሩ። አሁን ስለዚህ ከሃይማኖቶች ወጣሽ ማለት ነው። ምክንያቱም እኛ ሙስሊሞች የመረጃ ምንጮቻችን ቁርአንና ሐዲስ ነው። ክርስቲያኖች የመረጃ መጽሐፋቸው ባይብል ነው። ስለዚህ አብርሃም የሚባል ሰው ታውቂያለሽ? እሱ እኔ ስለ አብርሃም እየጠየቁ አይደለም፣ አሁን ስለ ቁርአን ነው አይደለ? እዚህ ላይ ተግባባ እኮ። አብርሃም የሚባል ሰው ታውቂያለሽ? አታውቂም አንቺ? ወይም አዳም? አብርሃም አውቀዋለሁ በመጽሐፍ ቅዱስ ያለው እንጂ። በጣም ጥሩ። አብርሃም የሚባል እንዴት ልታውቂው ቻልሽ? ከመጽሐፍ ቅዱስ አልፈልግም፣ ሌላ መጽሐፍ ስጭ። መጽሐፍ ቅዱስ እኮ ከቁርአን በፊት ነበረ። ይሄ ነው አይደለም? እኔ ከመጽሐፍ ቅዱስ አልፈልግም። በአብርሃም ዘመን ነበር አልነበረም መጽሐፍ ቅዱስ? እሱ ወይ የቁርአንን መልስ ከመጽሐፍ ቅዱስ ነው የምትመልሰው? አይደለም፣ ያንን ታውቁት። በአብርሃም ዘመን ነበር አልነበረም መጽሐፍ ቅዱስ? መልሽ። ቁርአንን መልስ ከመጽሐፍ ስለ መጽሐፍ ቅዱስ እንድጠይቀኛለን። እኔ ጥያቄ ልጠይቅ ነው የገባሁት። መልስ ነው ጥያቄ አይደለም እየጠየቅሻለሽ ነው። ይህን ጨዋታ ነው ከወንደኛ ትልቅ ልጅ ነሽ፣ ትልቅ ልጅ ላይ እንታወቃለን። ይሻላል። በአብርሃም ዘመን ነበር አልነበረም? ቅድም በመለስ ጀምረሻል። አብርሃምን ታውቂዋለሽ አልኩሽ፣ መለሽ። አውቀዋለሁኝ በመጽሐፍ ቅዱስ። ጥሩ። መጽሐፍ ቅዱስ በአብርሃም ዘመን ነበር ወይንስ አልነበረ? መልሽ። አልነበረም። መመለስ አለብኝ። አትመልስም አንተ? በቃ መልስ የለህም ማለት ነው። ስለዚህ መልስ የለህም። እሺ ለምሳሌ አይደለም ስማኝ፣ አብርሃም ዘመን ነበር አልነበረ መጽሐፍ ቅዱስ? ለምሳሌ በአብርሃም ዘመን እኮ ጌታችን መድኃኒታችን ኢየሱስ ክርስቶስ በስጋ ተገልጦ ባይብል በአብርሃም ዘመን ነበር አልነበረም ነው ጥያቄ። እሱ ቁርአንንና መጽሐፍ ቅዱስን አታመዛዝ። እያወዳደርኩኝ አይደለም፣ ወላሂ አላወዳድረውም። የፈጣሪ ቃልና የፍጡር ቃል አይወዳደርም። እያወዳደርኩ አይደለም። ባይብል መጽሐፍ ቅዱስ በአብርሃም ዘመን ነበር አልነበረ? መጽሐፍ ቅዱስ ልታወራኝ አይደለም የገባሁት። አሁን በዚህ ልታወራኝ ላታወራኝ አይደለም፣ በመለስ ጀምረሻል። አብርሃም የሚባል ሰው ታውቂያለሽ አታውቂም ስልሽ አውቃለሁ ብለሽ መለሽ። የት ነው የምታውቂው አልኩሽ፣ መጽሐፍ ቅዱስ ላይ ያለሽ። እዚህ ጋር አቆምሽ በቃ። ከዛ በኋላ አልመልስም ስለ መጽሐፍ ቅዱስ እያልሽ ነው። ምክንያቱም ጥያቄው መልስ ስለሌለው ካች ነው። በአብርሃም ዘመን መጽሐፍ ቅዱስ ነበር ወይንስ አልነበረም? መልሽ። እና ከመጽሐፍ ቅዱስ በፊት ቤተክርስቲያን የሚባል የሐዋርያት ቤተክርስቲያን አለ። አንድ ይህንን ማወቅ አለ። መጽሐፍ ቅዱሱ ነበር ወይ በአብርሃም ዘመን? ይሄ አብርሃም መጽሐፍ ቅዱስ ላይ ነው የማውቀው ብለሽ ተናግረሻል። አላልክም? እንደናንተ እኮ እንደኛ አይደለም። እንደኛ የሚለውን ታዩ እያስተላለፉ ሳለ ሰዓት መልሻ አንችል። መጽሐፍ ቅዱስ በአብርሃም ዘመን ነበረ ወይንስ አልነበረ? ልመልስልህ ነው። ቆይ ልመልስልህ ነው። እናንተ ቁርአን ከአንድ ሰው ነው የጀመረው። እኛን አይደለም፣ እኛን ትሄድ መጽሐፍ ቅዱስ በአብርሃም ዘመን ነበረ ወይ? መለሽ አይደለ? እኔ እኮ ስለ ቁርአን ስጠይቀህ ነው መጽሐፍ ቅዱስ ላይ ዘላህ የገባው። መልስ በመለስ ጀምረሻል። አብርሃምን ታውቂዋለሽ? ኦኬ ስማኝ፣ አብርሃምን እየሰማሽ ነው። ይህንን እያስተናገርኩሽ አንቺ መለስ ጥያቄና መልስ ይሁን ከቶሻል አይደለ? አብርሃም የሚባል ሰው ታውቂያለሽ ወይ ስልሽ ቅድም ብለሽ ነበር። አውቃለሁ ብለሽ ነበር አይደል? ብቻህን ለማውራት የምትፈልገው አውጣለሁ ነው አይደል? አንተ አዳምጠኝ። እኔ ተሻው ችግር ነው። አብርሃም አሁን ለምሳሌ
ከአብርሃም ከመጽሐፍ ቅዱስ በፊት ቤተክርስቲያን አለ። እንደናንተ ቤተክርስቲያን እየጠየቅኩ ያለሁት ቤተክርስቲያን ጠየቅኩም። ባይባል ከአብርሃም በፊት ነበረ ወይንስ አልነበረ? አንተ መስማት አትፈልግም ማለት ነው አይደል? ከኔ መልስ ራስሽን ማውራት የምትፈልጊውን እኮ ልታወሪ የፈለግሽው ከኔ ጋር ነው የምታወሪው ወይንስ ብቻሽን ነው? ይሄን መልሽልኝ። ከመጽሐፍ ቅዱስ በፊት በቃል ይሰበክ ነበር ክርስቶስ። እንደናንተ ግን ከቁርአን የጀምሮ በቃል የተሰበከበትን እስኪ ስጭልሽ። የቱ ጋር? እሱን ቤተክርስቲያን ነበረች። ማስረጃ ታሳይና ማስረጃ ታሳይ። ቤተክርስቲያን ነበረች ማለት ነው። ማስረጃ ታሳይ። ተሻሳይ እንደዛ የተባለበትን መጽሐፉን አሳይ። ከዚያ በፊት የተሰበከበት ጥያቄ ላለመመለስ ለምንድን እንደኔ ይኸው ማስረጃ የለሽ። በአብርሃም ጊዜ የለም። ይህ ብሉይ ኪዳንና አዲስ ኪዳን በአብርሃም ዘመን ነበረ ወይንስ አልነበረ? እኔ ጥያቄ ልጠይቅ ነው የገባሁት። ነበረ አልነበረም? መልሽ። የመለሰሽ አለ እኮ መልስ። ማስረጃ ስትጠየቅ የለም የለኝም። አሁን ማስረጃ የለኝም፣ አልመልስም። በጣም ጥሩ እናመሰግናለን። ማስረጃ የለኝም ማለት አሁን ወደ ቀጣዩ ጥያቄ አይደለም። አንድ ነገር ልንገር ከኔ የበለጡትን የሚያውቁትን ስለ ክርስትና ማወቅ ከፈለግ ሄደህ እነሱ መጠየቅ ትችላለህ። እኔ ግን አስተምራቸዋለሁ ከነቄሶች ሸች እኮ እና አንተናና ጠይቃቸው። ይህን መማር ከፈለግ ጠይቃቸው። እኔ አስተምራቸዋለሁ ቁጭ አድርጌ እስከ አይ አንተ መጀመሪያ ተምረህ ነው እነሱ የምታስተምረው። ተምረህ ታስተምራቸው። ይህ ችግሪያቸው እሺ፣ ብረታ ምን ቁጥር ስጭኝ። አሁን ልደውልለት እና ወላሂ ላዚም ላናገረው ቁጥር ስማኝ። አሁን ቁጥሩ ላይ እሱ እኔ ሸር አደርግላለሁ። አትፍራ፣ በኋላ ሸር አደርግላለሁ። ታውቂያለሽ አታውቂውም? የሰው ስም አትጥራ። ቁርአን አይደለም ጋበሽኝ አይደለ? እኔ ልጋብዝልሽ እና ትልቅ ቄሳችሁን ማለት ነው አይደለም? ዝቻችሁኖቹ ማለት ነው። ታውቂያለሽ አታውቂውም? ሌላ ቦታ ለምን ትሄዳለህ? መልስልኝ። ጥያቄ መልስ፣ ቀላል ጥያቄ መልስልኝ። ወይ ፈለግሽ አይደል እንዴ? እሺ ወደ ጥያቄው ልመለስ። ልተዋቸው ውይይት ፈራሽ ምህረትአብን እንዳላገኘው እኔ እኮ ልትጠይቀኝ አይደለም ጥያቄ ያለን ቢኖር ሊያስገባሃል። እርብት በራሷ ተመጣውና ራሷ ያላ ጠይቅሽ። እሺ ቁርአን አሁን አንተ እንደዚህ እርግጠኛ ሆነ ነቢያት ሰበኩት። እሺ አሁን ለምሳሌ አንተ ያወቅኸው ቁርአን ከነቢዩ መሐመድ ጀምረህ ነው ቁርአን ያወቅኸው አይደል? አይደለም? ታውቀው ነበር ከዛም በፊት በነቢ ሙሐመድ ስ ላ ስለም ጊዜ አልነበርኩም። ሲጀምር ቁርአን የመጣው ከአላህ ዘንድ ነው። ማስረጃ ልስጥሽ። ስለዚህ አታውቀውም ቁርአን ከዛ በፊት? እናውቀዋለን። እንዴት ታውቀዋለህ? በመንፈስ ተፈጥረን ነበር እኮ መጀመሪያ። እኔ በሰማይ ላይ እኖር ነበር፣ ወደ ምድር መጣሁኝ እንጂ እውነት ልሻለሁ። ወላሂ በሰማይ ነበርኩ። ከሰማይ መጥቻለሁ፣ ወደ ሰማይ መለሳለሁ። ኦኬ፣ በመንፈስ ነበረ። እኔ ምንም ሌላ እርግጠኛ የምትሆንበት ማስረጃ የለም ማለት ነው። ልክ እንደ ኢየሱስ ክርስቶስ በሰማይ ነበርኩኝ፣ ወደ ሰማይ መለሳለሁ። ማስረጃ ላሳይሽ ትፈልጊያለሽ? እንዳተመልኪ ገና ረስለሰ ኢየሱስ ክርስቶስ በትንሣኤ ነው። ኢየሱስ ክርስቶስ ምዕራፍ 12 ከቁጥር 1 ጀምረሽ አንብበው እስኪ ምን ይላል? ነው እሱ እኮ በሔዋንና አዳምን ስላሳሳተችው ተረግማለች። መጀመሪያ ነበብና እርኩስ አልተባለችም፣ የረከሰች አልተባለችም እኮ። በብሉይ ኪዳን እንደዛ ተብሎ ይታመን ነበር። በሴቶች በእናንተ እርግማን ነው ሞት የመጣብን ተብሎ ያምኑ ነበረ። ነው ይሄን ቃል ያለው እርኩስ ናት እያለ እየተናገረ ያለው እግዚአብሔር ነው ወይንስ አይደለም? በእርግጥ መጽሐፉን እናንብበው። ግን በብሉይ ኪዳን ሴት ልጅ ሔዋን ተረግማ በእሷ አሳሳተች ስለተባለው ታውጣለሽ ወይንስ ታወጪዋለሽ? መጽሐፍ ቅዱስ ይዘሻል? አላስኩም። እኔ በቃ ላሳይሽና ምን እንደሚል እዚያ ጋር ቃል በቃል ብናነበው የተሻለ ይመስላል። እሺ ምን ይላል? እግዚአብሔርም ይላል አይደለ? አንድ አንብቤ እስኪ። ተናጋሪው ማን ነው? እግዚአብሔር። ያ እግዚአብሔር እርኩስ ነች እያለ ነው ሴት ልጅ። አንብቤ። እግዚአብሔርም ሙሴን እንዲህ ብሎ ተናገረው፣ ለእስራኤል ልጆች እንዲህ ብለህ ንገራቸው፣ ሴት ልጅ ብታረግዝ ወንድ ልጅንም ብትወልድ 7 ቀን ያህል የረከሰች ናት። እንደ ወደዛ አድርገው እስኪ 7 ቀን ያህል የረከሰች ናት። እንደ ሕመሟም መርገም ወራት ትረክሳለች። ይሄ ያልኩት እኮ ነው። በቃ ይሄ ማለት ሴት ልጅ ነች በማለት ሳይሆን ፔሬድ ባየችና ከወለደች በኋላ እስከ 40 ቀን ሴትም አትጠጋትም። ይሄ በብሉይ ኪዳን የነበረና
ከሔዋን አዳምን ከማስነሳት የተነሳ የመጣ ነው። እግዚአብሔር እዚህ ጋር ሴት ብታረግዝና ወንድ ልጅ ብትወልድ ለ7 ቀን ያህል የረከሰች ናት ብሏል። ማርያምም የረከሰች ናት እኮ። ታዲያ ከደም አሁን ለምሳሌ ሴት ወልዳ ደሟ ይፈስል እንዴ? እስከ 7 ቀን ይቆማል? አልጠየኩም። እሱን የረከሰች ናት ብሏል አላለም ነው አሁን ጥያቄው። እዚህ የረከሰ ይሄ የሆነው እኮ ደም ስለሚፈሳት ነው። ሴት ከወለደች ደም ስለሚፈሳት ነው። ለምን ሆነ ብዬ ስጠይቅ ታስረጅኛለሽ። ቅድም ግን ምን ብለሽናል? የረከሰች ናት አይልም ብለሽናል። ይላል አይልም ቃሉ ነው አሁን ጥያቄው። አንተ ማሰብ ያለብህ ሴት ልጅ ረከሰች ከተባለ ለ7 ቀን ብቻ ለምን ትረክሳለች? ታዲያ ሴት ልጅ እርኩስ ነች ካለ ሴት ልጅ በአንተ አስተሳሰብ ሴት እርኩስ ከሆነች ለ7 ቀን ብቻ ለምን ትረክሳለች? ያሰብኩትን መቼ ተናገርኩኝ? ያሰብኩትን አልተናገርኩም። ጥያቄ እኮ የመጽሐፉ ሀሳብ እንደዛ ነው። የመጽሐፉ ሀሳብ ስለመጽሐፉ ሀሳብ ሳይሆን ስለተጻፈው ቃል እንጨርስና ስለ ሀሳቡ ትነግሪናለሽ። የረከሰች ናት ይላል አይልም? ሴት ልጅ እኮ ለ7 ቀን ነው አይደል የሚለው? ለ7 ቀን የረከሰች ናት ይላል አይልም እግዚአብሔር? በቃ ወሊድ ላይ ስለሆነች ደም ስለሚፈሳት ለምንድን ነው ብዬ ስጠይቅ ታስረጅኛለሽ። የረከሰች ናት ብሎ ተናግሯታል አልተናገረም? ሴት ልጅ ሙሉ በሙሉ ሴት ማለት ረከሰች ናት ነው የሚለው መጽሐፉ ወይስ ለ7 ቀን ነው የሚለው? እኮ ለ7 ቀን ይላል አይልም? እኮ ለ7 ቀን ማለት ወሊድ ላይ ስላለች ነው። ደም ስለሚፈሳት ከእርግማን ጋር ስለተያያዘ ሔዋን ስለተረገመች ለ7 ቀን ያህል የረከሰች ናት ይላል አይልም ቃሉ? ነገርኩ እኮ የረከሰች የሚልህ ከፔሪየድ ጋር በተያያዘ ነው። በጣም ጥሩ። ስለዚህ እዚህ ጋር ስለ ፔሪየድ አይደለም በነገራችን ላይ እዚህ አሁን ስለ ፔሪየድ አላወራንም። እግዚአብሔርም ሙሴን እንዲህ ብሎ ተናገረው ይላል። ተናጋሪው ማን ነው? እግዚአብሔር ነው አይደለ? ስለዚህ እግዚአብሔር ሴት ልጅን ለ7 ቀን ያህል የረከሰች ናት ወንድ ልጅን ስትወልድ ብሏል አይደለ? ይሄ ማለት ከወሊድ ጋር የተያዘ ነው። ጎበዝ። እሺ ለእስራኤል ልጆች ከወሊድ ጋር የተያዘ ነው አይደል? ደም ስለሚፈሳት ነው። በቃ በጣም ጥሩ። እሺ ለእስራኤል ልጆች እንዲህ ብለህ ንገራቸው፣ ሴት ብታረግዝ ወንድ ልጅን ብትወልድ 7 ቀን ያህል የረከሰች ናት። እንደ ሕመሟም መርገም ወራት ትረክሳለች። በ8ኛው ቀን ልጁ ከስጋው ሸለፈት ይገረዝ ይላል። ከደሟም እስክትነጻ 33 ቀን ትቀመጥ። የመንጸቷም ቀን እስኪፈጸም ድረስ የተቀደሰን ነገር አትንካ፣ ወደ መቅደስም አትግባ ይላል። እሺ ልክ ከነጽ በኋላ ደግሞ ምን መደረግ እንዳለበት እዚህ ዋነስ ይውሰዱ ምናምን ይላል አይደለ? ያው መስዋዕት ምናምን የእርግብም ግልገል የሚቀጥር ዋነስ ወደ መገኛ ድንኳን ደጃፍ ወደ ካህኑ ታምጣለት ምናምን ይላል። አሁን ጥያቄው ሌላው እዚህ ጋር ማርያም የወለደችው ወንድ ልጅ ነው አይደለም? አሁን ፖለቲካ መስራት ሳይሆን ይሄ በአዲስ ኪዳን የለም እንደዛ የሚባል ነገር ፖለቲካ ነው። ጥያቄ የተጠየቅሽው በአዲስ ኪዳን አለ፣ ላሳይሽ ነው። በአዲስ ኪዳን አለ። ኢየሱስ ክርስቶስ ራሱ በዚህ ህግ ነው የተዳኘው። ማርያም እና ኢየሱስ ክርስቶስን ማርያም በአዲስ ኪዳን ሴት ልጅ ረክሳለች የሚል አሳይኝ። ማርያም እና ኢየሱስ ክርስቶስ በዚህ ህግ ነው የተዳኙት ወይንስ አይደለም? መልሽ። ስለ ማርያም ሳይሆን አሁን ስለ ሴቶች ንገረኝ። ለማርያም ነው እየጠየኩኝ ያለሁት። አሁን ስለ ማርያም ኢየሱስ ክርስቶስን የወለደችው ማርያም ወንድ ልጅ ነው ወይንስ አይደለም የወለደው? አንተ እንደምትለው አይደለም። እሱን አይ በእንደዚህ በአንተ በምትፈልገው መንገድ ነው ጥያቄ እኮ ነው የጠየኩት። እኔ የምለው ገና ነኝ አልተናገርኩም። ማርያም የወለደችው ወንድ ልጅ ነው ወይንስ አይደለም? ማርያም የወለደችው ሰው የሆነ አምላክን ነው። ሰው የሆነ አምላክን የወለደችው የሚለው የቱ ጋር ነው? በጣም ጥሩ። አንተ ሰውን የወለደችው የሚለውን አሳየኝ መጀመሪያ። ማስረጃ ብቻ ማስረጃ ስትባል አንተ እኮ ነው ያልከው አይደለ? ሰውን የወለደችው አንተ ያልከው እኮ ነው። ሰው የሆነ አምላክ ነው የወለደችው የሚለውን ማስረጃ ስጭኝ። የቱ ጋር ነው ያለው? የሉቃስ ወንጌል ምዕራፍ 1 አወጣና አንብበው። ሉቃስ ወንጌል እሺ፣ በጣም ጥሩ። ምዕራፍ 1 ላይ ሰው የሆነ አምላክ ማርያም ወልዳለች የሚል ልታሳየን ነው። ሉቃስ ወንጌል ምዕራፍ 1 ስለ ቴዎፍሎስ ነው የሚያወራው። ኖ ሉቃስ ወንጌል ኖ የከበርክ ቴዎፍሎስ ይጀምራል። አዎ ሉቃስ ወንጌል ወደ ታች ወረደ። ያ እሺ፣ ያ የት ጋር ቆይ አንዴ። መልካም ሆኖ ታየኝ በይሁዳ ንጉሥ በሄሮድስ ዘመን ከአብያ ክፍል የሆነ እያለ ይናገራል። እሺ ምን ነው ያወጣኸው? እስኪ ሉቃስ ወንጌል ነው ይሄ። ሉቃስ ወንጌል ያው ሉቃስ ምዕራፍ 1 ቁጥር 1 በራሱ እንደምንም ቅዱስ ገብርኤል ማርያምን ያበሰረበት ቦታ ወረድ ብለህ አንብብልሽ።
እነሆ ትጸንሻለሽ፣ ወንድ ልጅን ትወልጃለሽ። ቅድም እሷ ለመናገር ወንድ ልጅ ነው የወለደችው እኮ። አንብብ፣ ከመጽሐፍ አንብብልኝ። እሱ እንደዛ የሚለውን ቦታ አውጣና ከመጽሐፍ አንብብልኝ። እሺ ችግር የለም። አንቺ ምንድን ነው ያልሽን? ሰውም አምላክ ሰው የሆነ አምላክ ከሶስቱ ቅዱስ ሰው የሆነ አምላክ ነው። በጣም እንዴ ሰው የሆነ አምላክ አላህ ይምራችሁ ያና እነሆ ትጸንሻለሽ ወንድ ልጅንም ትወልጃለሽ። ወንድ ልጅ ነው የወለደችው። አምላክ ወንድ ልጅ ነው። አንብብ መጽሐፉን አንብብ። ያው ሀሳብ ሳይሆን መጽሐፉን አንብብ። እነሆ ትጸንሻለሽ ወንድ ልጅ ትወልጃለሽ፣ ስሙም ኢየሱስ ትይዋለሽ። እርሱም ታላቅ ይሆናል፣ የልዑል ልጅም ይባላል። ጌታ አምላክ አባት የዳዊት ዙፋን ይሰጠዋል፣ ያዕቆብ ቤትም ለዘላለም ይነግሣል። የአባቱን የዳዊትን ዙፋን ይሰጠዋል ነው የሚለው። ማን ነው የሚሰጠው? አምላኩ ጌታው። ወደ ታች አድርገው። ያውሽ እርሱም ታላቅ የሆነ የልዑል ልጅም ይባላል። ጌታ አምላክ የአባቱ የዳዊት ዙፋን ይሰጠዋል፣ በያዕቆብ ቤትም ለዘላለም ይነግሣል። ሲያበስራት ዝቅ አድርገው ትንሽ ወደ ታች። ወዴት? ያው ወደ ላይ ላድርገው። ይሄ የመላኩ ንግግር ያደረገበት። ወዴት ላድርግልሽ? ቁጥር ስንት ላውጣልሽ? ማለት ከ20 ቤት አለው። ሰው የሆነ አምላክ ነው የወለደችው የሚል ቃል ልታሳየ ነው። 20 ቤት አድርገው። እሺ ያውናሽ ከ20 ጀምረሽ። ከየት ነው የሚጀምረው ንግግር? እኔ አላውቅም። አንቺ ነሽ የምታውቂው። እሺ አድርገው። እንደዚህ ወደዚህ፣ ትንሽ ወደዚህ ከፍ። እሺ ክርስቲያኖች የቤተ ክርስቲያን ባህሪ ይዛቸው አትምጡ። ኮሜንት ላይ እየተሳደባቸው ያላቸው በጣም ታሳዝናላችሁ። ያላ እሺ ያው እሺ ትንሽ ወደ ላይ አድርጎ ስለ ዘካርያስ ስለሆነ የምናገረው ትንሽ ጊዜ ልነግራቸው ባልተቻለም ጊዜ ልነግራቸው አልቻለም። ለእኔ አይታየኝም፣ እንትኑ ሸፍኖኛል። በጣም ጊዜ ልነግራቸው አልቻለም። ወደ ላይ አሁንም ትንሽ ከዛም በወራት ውስጥ ኤልሳቤጥ ስለነሰች አሁንም ስለ ኤልሳቤጥ ነው የሚሆነው። ትንሽ ብዙ በቃ ስድስተኛ መልአኩ ገብርኤል ናዝሬት ወደምትባል ገሊላ ከተማ ከዳዊት ወገን ለሆነ ዮሴፍ ለምትባል ሰው ወደ ታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። ድንግሊቱም ስሟ ማርያም ነበር። ከፍ አድርገው። መልአኩም ወደ እርሷ ገብቶ ደስ ይበልሽ፣ ጸጋን የሞላብሽ ሆይ ጌታ ጸጋ የሞላብሽ ሆይ ጌታ ከአንቺ ጋር ነውና አንቺ ከሴቶች መካከል የተባረክሽ ነሽ አላት። እርሷም ባየችው ጊዜ ከንግግሩ በጣም ደነገጠች። ይህን እንዴት ያለ ሰላምታ ነው ብላ አሰበች። መልአኩም እንዲህ አላት፣ ማርያም ሆይ በእግዚአብሔር ፊት ጸጋን አግኝተሻልና አትፍሪ። ከፍ አድርገው። እነሆም ትጸንሻለሽ፣ ወንድ ልጅም ትወልጃለሽ፣ ስሙም ኢየሱስ ትይዋለሽ። እርሱም ታላቅ ይሆናል፣ የልዑል ልጅም ይባላል። ጌታ አምላክ የአባቱን ዙፋን ይሰጠዋል። ዝቅ አድርገው እስኪ። በያዕቆብ ቤትም ለዘላለም ይነግሣል፣ ለመንግስቱ መጨረሻ የለውም። ማርያምም መልአኩን ከፍ አድርገው። ማርያም መልአኩ ስለማላቅ እንዴት ይሆናል አለችው። መልአኩ መልሶ እንዲህ አላት፣ መንፈስ ቅዱስ በአንቺ ላይ ይመጣል፣ የልዑል ኃይልም ይጸልልሻል። ስለዚህ ደግሞ ከአንቺ የሚወለደው ቅዱስ የእግዚአብሔር ልጅ ይባላል። እነሆ ዘመድሽ ኤልሳቤጥ እርሷም በልጅና ወንድ ልጅ በእርሷ መካከል ስለነበረች 6ኛ ወር እግዚአብሔር ምሳሌ ከሶስት ቅዱስ አንድ ቅዱስ። መጽሐፉ የምን መጽሐፍ ነው? በነገራችን ላይ ከሶስት ቅዱስ አንዱ ቅዱስ ነው የምትወልጅ የምላት እንዴት አንተ ቆይ እኔ መጽሐፍ ነው። እሺ ስለዚህ ማርያም የወለደችው ወንድ ልጅ ነው አይደለም? አንተ ጥያቄ ወንድ ልጅ ነው አይደለም? ማርያም የወለደችው መልሽ። ምህረት ማሂነት ማሂቸው የወልድ ስም ያህዌ ነው የሚል ማስረጃ ስጠኝ ያልኩ። አንደኛ ቆሮንቶስ 8:6 ላይ የወልድ ስም ያህዌ ነው የሚል ነገር አለ ወይም ዮቴ ባቤ የሚል ነገር አለ። በቃ ምንድነው መሰለህ
እንትን ነው አለ ወይ ነው የምልህ። አለ ወይ ነው የምልህ። ኖ እናጠቃልለውም 8:6 ላይ አለ ወይ እናጠቃለው። አንተ ልትከፍተው ትችላለህ። እኔ ላጠቃለው። ከዚህ በላይ ማሄድ አልችልም። 8:6 ላይ ከዚህ በላይ ማሄድ ማችልበትማ የለህም እኮ ችግር የለህም። ወደ ሌላው እንለፍ። ስለዚህ ያህዌ አናልፈውም። የምንነት ቆየኝ። ያህዌ የምንነት ስም ነው። የምንነት እሱ ላይ እንመጣበታለን። ወደዛ እንመጣበታለን። ግን መጀመሪያ ቆይ እንመጣበታለን። ያህዌ ዮድሄ ቫብሄ የሚለው የማንነት ነው ወይስ የምንነት ነው የሚለውን እንመጣበታለን። ቀጣይ 1ኛ ቆሮንቶስ ምዕራፍ 8 ቁጥር 6 ላይ አሁን አንተ የጠቀስከው ጥቅስ ላይ የወልድ ስም ኢየሱስ ነው የሚል አለ ባይብል ላይ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ ልታመጣ የወልድ ስም ያህዌ ነው የሚል ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ አለ ባይብል ላይ አንድ ጥቅስ አለ። ኦኬ አለው። ምን ላይ እስቲ ሌላ ደግሞ 1ኛ ቆሮንቶስ 8:6 ላይ የለም። አሁን ሌላ ጥቅስ ተው። አንተ ላትቀበለው ትችላለህ። አንተ አልተቀበልክም ማለት የለም ማለት አይደለም እኮ። አትበሳጭ ወልዬ፣ አትበሳጭ። እኔ እንድትበሳጭ አይደለም አሁን ሆታት የለም ማለት ሆታቱንና ተቀበልም አይጠበቅም ነው ጥቅስ አንተ አሁን ጥቅስ አንተ አትበሳጭ፣ አትናደድ። ወደ እንትናችን ችግር የለውም። አልበሳጭ ነው ሆት ሆነ ነው የምታወራው እና እሱ ጥሩ አይደለም። ስሜት ጥሩ አይደለም። ምዕራፍ 1 በመጀመሪያ ቃል ነበረ፣ ቃልም በእግዚአብሔር ዘንድ ነበረ፣ ቃልም እግዚአብሔር ነበረ ይላል። ስለዚህ ይህ እግዚአብሔር የተባለው ቃል የተባለው እግዚአብሔር ያህዌ የሚል ቃል አይደለም፣ ቲዮስ የሚል አይደለም። ኦኬ ዮሐንስ ወንጌል 1:1 ላይ የወልድ ስም ያህዌ ነው የሚል አለ። ጥያቄ ይስቃል የነበረው የወልድ ስም ቃል አልጠየቅኩም። እንደዛ ብዬ አልጠየቅኩም። የጠየቅኩት ያህዌ የሚል ስም አንዴ ተረጋጋ፣ አይዞህ፣ ስሜት አያቱን ተረጋግተን እናወራ። ዮሐንስ 1:1 ላይ ኤና ሃርኬ ሄኖሎጎስ ካይ ሆሎጎስ ፕሮስቶንቲዮን ካይ ቲዮስ ሄኖሎጎስ ይላል። ስለ ቲዮስና ስለ ሎጎስ ነው የሚያወራው። ስለ ዮድሄ ቫብሄ አያወራም። ዮድሄ ቫብሄ የሚለው ቆይ አንዴ ተረጋጋ፣ ስሜት አያቱን አንዴ ተረጋጋ። ዮሐንስ 1:1 ላይ ባለው ጥቅስ መሰረት ዮድሄ ቫብሄ የወልድ ስም ነው የሚል ነገር ዮሐንስ 1:1 ላይ በኃይለ ቃል ታሳየኝ። ኦኬ ምንድን ነው እዚህ እያሳየው ያለሁት? ቃል በእግዚአብሔር ዘንድ ነበረ። ስለ ቃልም ስለ ሎጎስም ስለ ቴዎስም አልጠየቅኩም። ስለ ሎጎስ አይደለም እያወራሁ። ዮድሄ ቫብሄ ይሄ ቃል እግዚአብሔር ነበረ ነው ያለው። እግዚአብሔር የሚለው ያድሄ ቫብሄ የሚለው ከሚለው የመጣ አይደለም። ቴዎስ የሚለው ቴዎስ ማለት የዕብራይስጡ ኤሎሂም የሚለውን ቃል ነው። ኤሎሂም የሚለው ቃል ወይም ቴዎስ የሚለው ቃል ለፍጡራንም ይውላል ከፈለክ ማለት ነው። ላሳይ ይችላል። ዘጸአት 7:1 ላይ በግሪክ ሰብትጀንት ላይ ቴዎስ የሚለውን ለሙሴ ተጠቅሞበታል። በዕብራይስጥ ኤሎሂም የሚለውን ቃል ተጠቅሞበታል። በአማርኛ ጋድ የሚለውን መጠቀም ትችላለህ። በግዕዝ ጋድ የሚለውን መጠቀም ትችላለህ። እንደዛ ነው ያለው ነገር። በጀርመንኛ ጊዩድ የሚለውን ነገር መጠቀም ትችላለህ። ዮሐንስ 1:1 ላይ ያለው በዕብራይስጥ ባይብል ላይ ኤሎሂም ይለዋል። በግሪክ ሰብትጀንት ላይ በግሪኩ ላይ ደግሞ ቴዎስ ይለዋል። በእንግሊዝኛ ጋድ ይለዋል። በግሪክኛ ደግሞ ጊዩድ ይለዋል። አሁን ጥያቄ የተነሳው ጊዩድ የሚለው ቃል ለማን አገልግሎት ላይ ይውላል ሳይሆን ዮድሄ ቫብሄ የሚለው ከቀኝ ወደ ግራ የሚናበበው ያህዋሃ የሚለው ቃል የወልድ ስም ሆኖ ያገለገለበት ጥቅስ አለ ወይ ነው የጠየቁ። ዮሐንስ 1:1 ላይ ምንም ልታመጣ አልቻልክም። ሌላ ጥቅስ ካለ ጠብቀሃለሁ። ኦኬ እኔ እንግዲህ ይህ ቃል የተባለው እግዚአብሔር የተባለው ቃል ኢየሱስ የተባለው በስጋ ሲመጣ ኢየሱስ የተባለው ይኸው ቃል ነው። ይህ ቃል ደግሞ እግዚአብሔር ተብሏል። አልጠየኩም። አምላክ በስጋ ተገለጠ እግዚአብሔር አልጠየኩም። ስለ ቴዎስም ስለ አምላክም ስለ እግዚአብሔርም አልጠየኩም። እኔ የጠየኩ ጥያቄ ዮድሄ ቫብሄ ያህዌ የሚለው ስም የወልድ ነው የሚል ስም ማስረጃ ትሰጠኝ ስለ ዮሐንስ 1:1 ላይ ገባ። ዮሐንስ 1:1 ላይ በኃይለ ቃል ፈልቀቅ እንኳን ማምጣት አትችልም። የለም እንደዛ የሚል ነገር የለም። አታመጣም። ራሱ 10 ዓመት እሰጥሃለሁ ለአንተ ጊዜ 1000 ዓመት እሰጥሃለሁ። አታመጣም ባይብል ላይ። አዎ ስለዚህ ማምጣት ካልቻልክ አንድ ድል ልስጥህና ከዛ በኋላ ያህዌ የሚለው ስም የተሰወ ስም ነው ወይስ የማረግ ስም ነው የሚለውን ደግሞ ወይም ደግሞ የወልድ ስም ነው ወይ የሚለው ወይም ደግሞ የማንነት ወይስ የምንነት ነው የሚለውን ነገር እንሄዳለን። አንድ ድል ልስጥህና አሁን ፈልግ የወልድ ስም ያህዌ ነው የሚል ማስረጃ አምጣ። አንድ ጥቅስ ሌላ። ይሄ ወልድ የተባለው ይህ ቃል የተባለው ነው። ቃል ሲባል የነበረ ነው ወልድ የተባለው። ይህ ወልድ ደግሞ ወልድ ላይ በቁጥር 1 ላይ እግዚአብሔር ተብሏል። ይህ እግዚአብሔር የተባለው ደግሞ ያህዌ መሆኑን በምንድን ነው የምናውቀው?
ቁጥር 3 ላይ ደግሞ በፈጣሪነቱ ነው የምናውቀው። ፈጣሪ ነው። አልጠየኩም። ወልድ ፈጥረዋል አልፈጠረም፣ ወልድ አምላክ ነው ወይ አይደለም፣ ወልድ ቃል ነው ወይስ አይደለም ብዬ አልጠየኩም። የጠየቁ ምንድን ነው የወልድ ስም ያህዌ ነው የሚል ስም አምጣ። አልጠየኩም። ስለ ፈጣሪነት አላወራንም። ስለመፍጠርም አንዴ ስሜታዊ አትሁን። ሰው እየታዘበ ነው። እንግዲህ ፕሮቴስታንቶች እያዳመጣችሁት ነው። አሁን አዳምጥ። ጥያቄ የወልድ ስም ዮሄ ባፌ ነው። ይኸውልህ ሰው እያዳመጠ ነው። በጣም ብዙ ሰው እያዳመጠ ነው። እየተቀዳ ነው። ዩቱብ ላይ ይሰራጫል ምናምን። ጥሩ አይደለም። ለአንተም የተጠየቀው ጥያቄ ስለ ፈጣሪነት አይደለም። የወልድ ስም ያህዌ ነው ብለሃል እና ማስረጃ አምጣ ስትባል ዮሐንስ ወንጌል 1:1 ላይ ገባ። ዮሐንስ 1:1 ላይ የሚያወራው ስለ ሎጎስና ስለ ቴዎስ ነው። ስላላቸውም ኢንተራክሽን ነው የሚያወራው። ስለ ፈጣሪነትም አልጠየቅኩም። ስለ ቴዎስና ስለ ሎጎስም አልጠየቅኩም። የጠየቅኩ ዮድ ሄ ቫፌ ከግራ ወደ ቀኝ የሚነበበው ቴትራግራማትን ወይም የሀዋሃ የሚለው የወልድ ስም ነው የሚል ማስረጃ ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ አምጣ ተብለ አንደኛ ቆሮንቶስ ምዕራፍ 8 ቁጥር 6 ላይ ገባ። ወፍ የለም። አንደኛ ጢሞቴዎስ 2:5 ላይም ስትደናበር ነበረ። አንደኛ ቆሮንቶስ 8:6 ላይ አውጣለሁ ብለህ እዛ ላይ ገብተህ ስትደናበር ነበር። እሱ ላይም የለም። አሁን ደግሞ ዮሐንስ ወንጌል 1:1 ላይ ገባህና ስትመለከተው ወፍ የለም። የጠየቁት ጥያቄ አሁንም የወልድ ስም ያህዌ ነው የሚል ማስረጃ ስጠኝ። አንድ እድል ልስጥና ከዛ በኋላ ዮዴሄ ቫፌ የሚለው የማንነት ስም ነው ወይስ የምንነት ስም ነው የሚለውን ደግሞ በቀጣይ መሄድ እንችላለን ማለት ነው። ይህንን መጀመሪያ ጨርስ። ጥሩ። ቴዎስ የሚለው ቃል ያህዌ ከሚል ከዕብራይስጥ ቃል የተተረጎመ ይህ ቃል እዚህ ላይ ቃል ለተባለው ኢንቲቲ ገብቷል። ቃል የተባለው ደግሞ በስጋ መጣው ኢየሱስ ነው። ስለዚህ ይህ ቃል ቴዎስ የተባለው ቃል ያህዌ ከሚል የተተረጎመው የግዕዙ ቃል ለቃል የገባ ነው። ቃል ደግሞ ክርስቶስ ነው። ስለዚህ በጥቅስ አስደግፈው የፈለጉት ቴዎስና ቴዎስ የሚለው የዕብራይስጡ ያህዌ ከሚለው ነው የተተረጎመው የሚለው ማስረጃ ስጠኝ እስኪ። አንድ ጥቅስ አዲስ ነገር ነው የሰማሁት እኔ። ኤሎሂም ከሚለው ነው የተተረጎመው። ኤሎሂም የሚለውን ነው የተረጎሙት። ኤሎሂም የሚለው ወደ ግሪክ ሲያመጡት ቴዎስ ብለው አስቀምጠውታል። ኤሎሂም ማለት አምላክ ያህዌ የሚለው ምን ብሎ ተርጉመውታል? እሱን ነው ማምጣት ያለብህ እሱን እነግርሃለሁ። አንተ መጀመሪያ ያህዌ የሚለውን ፉሪዎስ ተብሎ ተተርጉሟል በሴፕቱአጂንት ብዬ ነገርኩ። አይ ማስረጃ ስጠኝ። ይኸውልህ ማስረጃ ስታመጣ ነው ነው። አልቀበልም አይደለም እኮ ስጠኝ እኮ አልሰጠኝም። የትኛውን ነው ያህዌ የሚለውን አልቀበልም ነው አልቀበልም አይደለም። ኧረ ትናት በለው ወደ ጭቅጭቅ አታምጣው። የኮንፍሮንቴሽን አታደርገው፣ እሰጥ አገባ አታደርገው። አሁን የጠየኩት ጥያቄ ሌላ ቦታ ላይ አትልና ቃሉን አይቀይረውም። ኧረ ጭቅጭቅ ቴዎስ የተባለው ያህዌ ከሚል ቃል የመጣ ነው። ይህ ቃል ለማን ውሏል? ለኢየሱስ ውሏል፣ ለቃል ውሏል። ስለዚህ ይህ ቃል ኢየሱስን ያህዌ ያስብለዋል። ሎጂካልም ግራማቲካልም ቢሆን ይህንኑ ነው የሚያሳየው። ይህንን አሁን ተረጋግተህ አዳምጠኝ። አለመቀበል ምናምን ብለህ ልጨርሰው ነው። ይሄ የእናንተ ሲስተም ነው ራሱ እንትን ብለሃል ራሱ። አሁን ምንድን ነው እየሆንክ ያለው? በጣም የአንተ ሲስተም ደግሞ ተወናበት። ምን ሆንክ? ቆይ በማስረጃ የአንተ ሲስተም ነው እሱ፣ የአንተ ስልት ነው። ፐርሰናሊ አይደለም። አንተ እንድትረጋጋ ነው የምፈልገው። ወልዬ አትቆጣ፣ አትበሳጭ ራሱ ማለት ነው። ለመደማመጥ ሞክር። እህልን አላምጦ ነገርን አድምጥ። ኧረ ቆይ እንደ ሕፃን ልጅ አታወራ፣ እንደ ሕፃን ልጅ አታወራ። ጦጦ ማጥበው ልጅ የለም እዚህ እንዳለ የበሰለ ነው። ቢያንስ ከ17 ዓመት በላይ ነው ብዬ አስባለሁ። ስለዚህ እንደ ትልቅ ሰው አውራ ስታወራ። ስልቶች ናቸው። ሌሎቹን አትሳደው ብለህ ታስተምራቸዋለህ። አትሳደብ ብለህ ስታስተምር ተረጋጋ። እዚህ ደግሞ ላይ ትሳደባለህ፣ ጦጣ ልስጥ ትላለህ። ከዚህ በላይ መሳደብ ልዩነቱ አንተ ሳትበሳጭ ቀስ ብለህ ለስለስ ብለህ መሳደብ ነው። አንተ ለስለስ ብለህ ሌላው ትንሽ ትሆኑ ከፍ ስል አትበሳጭ ትላለህ። ስለዚህ ከዚህ በላይ ስድብ አለ። ሌሎች ለምን አትሳደቡ ብለህ ታስተምራቸዋለህ ታዲያ? እሺ የወልድ ስም ያህዌ ነው። አይዞህ አትበሳጭ። የወልድ ስም ያህዌ ነው የሚል ስም አልሰጠኝም እስካሁን። ዮሐንስ 1:1 ላይ ሌላ ጥቅስ ሲኖር ይሆን ምናልባት ካለ አልሰጠኝም ሳይሆን አልተቀበልኩም ነው። የወልድ ስም አብ ነው። የወልድ ስም ያህዌ ነው የሚል አለ ዮሐንስ 1:1 ላይ እስካሁን አላሳየኝም። ያህዌ ለሶስቱም የጋራ መጠሪያ የምንነት ስም እኮ የወልድ መጠሪያ መሆኑን እስኪ ማስረጃ ምክንያቱም ኢየሱስ ክርስቶስ ስጠኝ። አሁን ቆይ አይ ስጠኝና እንትን በለው
ራሱ። እሺ እሱን በቃ አልሰጠኝም። አይ በቃ አልሰጠኝም። ቆይ ችግር የለውም። እሱን አሁን የወልድ ስም ያህዌ ነው የሚል ዮሐንስ 1:1 ላይ አለ። አዎ የት አለ? እስቲ ያውጣ ንገረኝ። የትኛው ነው የወልድ ስም ያህዌ ነው የሚል? እግዚአብሔር አንተ ለምን ይኸውልህ ቴዎስ ነው የሚለው። ቴዎስ ነው የሚለው ያህዌ አይልም። ያህዌ የሚለው ምን ተብሎ ተተረጎመ ወደ ግሪክ ሲቀየር? ምን ተብሎ ተተረጎመ? ምን እንደተረጎመ እስቲ ንገረኝ፣ አሳየኝ። ያህዌ የነበረው በዕብራይስጥ ያህዌ የነበረው ወደ ግሪክ ሲቀየር ምን ተብሎ ተተረጎመ? ቴዎስ አልተባለ። ሊሳሳት ይችላል ትርጉም ላይ። በጣም ግሪክ ሰብስጀንት። ቆይ አንዴ ቆይ አይደለም እነሱ ስለተሳሳቱ አልተረጎሙትም ማለት ያባል። ኖ ቴዎስ ብሎ አልተረጎሙትም። ያህዌ የሚለውን ቴዎስ ብሎ አይደለም የተረጎሙት። ማስረጃ ሰጣለሁ እኔ። ማን ብሎ ተረጎሙት? ማን ብሎ? ኩሪዮስ ብለው ተርጉሞታል። ቆይ ላሳየህ። ሲተረጉሙ ትርጉም ነው የምነግርህ። ትርጉም ሲተረጉም ትርጉም ነው ሁልጊዜም አይደል እንዴ? ከምንድን ነው ሲተረጉሙ? ታደለ ቅድም ለምን አልቀበልም ማለት? አይደለም ኩሪዮስ የሚለው ቃል እዛ ጋር የተጠቀመበት ቃል ኩሪዮስ የሚለው ቃል ሳራ አብርሃምንም ኩሪዮስ ብለዋለች። የጠየቁ ጥያቄ ኩሪዮስ የሚለው ቃል አይደለም፣ ትርጉም አይደለም የጠየቁ። እኔ ኦሪጂናል የጠየቁ ግሪክ ሰብትጀንት በ280 ሰባው ሊቃውንት የተረጎሙት ከዕብራይስጥ ወደ ግሪክ ነው አይደል የተረጎሙት ወልዬ? አዎ ወደ ግሪክ ሰብትጀንት ሲተረጉሙት ከግሪኩ ከዕብራይስጡ ነው የተረጎሙት አይደለ? አዎ ዕብራይስጡ ምን ይላል? ያኛው ዕብራይስጡ ምንድን ነው? ኦሪጂናሉ ብሉይ ኪዳኑ ነው የሚለው። አዲስ ኪዳን ብሉይ ኪዳን ላይ ነው። አይ ብሉይ ኪዳን ላይ ነው። አዎ ብሉይ ኪዳን ላይ ሲተረጉሙት ትርጉም ነው፣ የትርጉም ስራ ነው። የትርጉም ስራ ደግሞ የራሳቸው የአስተያየትም ሊሰጡበት ይችላሉ። ኩሪዮስ የሚለው ብቻ አይደለም፣ ብዙ ስህተቶችን ሊፈጠር ይችላል እንደዚህ አይነት ነገር ላይ ትርጉም ላይ ማለት። ለምሳሌ ኢሳያስ 42:1 ላይ የጠቀሱትን የተረጉሙትን ልንገርህ። ደግፌ ያዝኩት ባሪያዬ ነፍሴ ደስ የተሰኘችበት ምርጥ የሚለው ስለማን ነው የሚያወራው? ስለ መሲሁ ነው አይደል የሚያወራው? ለምሳሌ ኤግዛምፕል ነው የምሰጥህ። ግሪክ ሰብትጀንት ሲተረጉሙት ምን ብለው ተረጉሙት? ያንን ጥቅስ ታውቃለህ? አላወኩም። ደግፌ ያዝኩት ባሪያዬ ያዕቆብ ነፍሴ ደስ የተሰኘችበት እስራኤል አለ። ስለማን ነው የሚናገረው? ስለ መሲሁ ነው ወይ ስለ እስራኤል ነው የሚያወራው? ጥቅሱ 42:1 ስለ መሲሁ። ለምንድን ነው እስራኤልና ያዕቆብ ብለው የጨመሩበት? ልክ ናቸው። እስራኤልና ያዕቆብ ብለው ለምን ጨመሩበት? ዕብራይስጡ ላይ የሌለ ነገር ግሪክ ሰብትጀንቱ ላይ ሲጽፉ ለምንድን ነው የጨመሩበት? እስራኤልና ያዕቆብ ብለው። ኦኬ እሱን እንጃ አላነበብኩት እኮ። እሱ ነው የምልህ፣ ትርጉም ነው። አየህ ትርጉም ነው። አሁን የምናወራውን እናንተ በትርጉም ስራ ላይ አይደለም። ብሉይ ኪዳን ላይ የተጻፈው በዕብራይስጥ ቋንቋ ነው ወልዬ። አዲስ ኪዳን የተጻፈው ደግሞ በግሪክ ኮይኔም በሚባል ነው የተጻፈው። አሁን አንተ የጠየቁ ጥያቄ ምንድን ነው? የወልድ ስም ዮድሄ ቫቭሄ ነው ያህዌ ነው የሚል ባይብል ላይ ማስረጃ ስጠኝ አልኩ። ማምጣት ያለብህ የወልድ ስም ያህዌ መባሉ ዮድሄ ቫቭሄ ወልድ ስለመባሉ የሚያሳይ ማስረጃ ማምጣት አለብህ። እስካሁን ድረስ አላመጣህም። ከኦሪት ዘፍጥረት እስከ ራዕየ ዮሐንስ ድረስ ቢኖር ኖሮ እስካሁን ታመጣ ነበረ። ለወደፊቱ አጥናና የወልድ ስም ያህዌ ነው የሚል ካለ የቤት ስራ ውሰድበትና ከዛ በኋላ ታመጣለህ ማለት። አሁን ወደ ቀጣዩ እንሂድ። ለህሊና ልተውና ለታዳሚ ልተውና አሁን ምንድን ነው ባይብል ላይ ዮድሄ ቫቭሄ የሚለው ስም የማንነት ስም ነው ወይስ የምንነት ስም ነው? የምንነት ስም። ማስረጃ ስጠኝ። አሁን ከብሉይ ኪዳን ትሰጠኛለህ ማስረጃ ስጠኝ። እኔ የማንነት መሆኑን በኋላ ላይ አንተ ስታጣ እኔ እሰጥሃለሁ። አሁን አንተ ክሌም ያደረገው ነው አፈርማቲቭ ነው የሚጀምረው፣ እኔ ኔጌቲቭ ነኝ በእንትናችን ላይ። ስለዚህ አንተ ከአዎንታዊ ጀመርና ወዛ አፍራሽ ደግሞ አሉታዊ ደግሞ ያመጣል። አሁን እኔ የማንነት ነው ብዬ ላፈርስብህ ነው። አንተ የምንነት ስም ነው ብለህ ካልክ የምንነት ስም መሆኑን ያህዌ ማስረጃ ስጠኝ። ኦኬ ዘዳግም ላይ እግዚአብሔር አምላክህ አንድ እግዚአብሔር ነው ተብሎ የተጠቀሰው ስለ እግዚአብሔርነት ነው። ስም ነው፣ ስለ ስም ነው። ስም ነው የጠየቁ፣ ስለ ስም ነው የጠየቁ እኮ። ስም ነው እኮ ስም ስለ ማንነት ነው። ኦኬ ማለት ያህዌ የማንነት ስም ነው ወይስ ምን እኮ ማንነት ነው የሚያመለክተው? ምንነት ነው የሚያመለክተው? በነገራችን ላይ የእግዚአብሔር ምንነት አካላዊ ነው አይደለም? አካላዊ ነው፣ ችግር የለውም። ማንነታዊ ነው። አዎ። ስለዚህ አካላዊ ከሆነ ይህ ምንነት አካላዊ ከሆነ ለአካላዊ ነገር ስም ሊሆን አይችልም። ይህም እኮ እሱ ነው እኮ የማንነት ስም ነው እኮ ነው የምልህ። አንተ የምንነት ነው ነው ያልከኝ። ወደ እኔ መጣ እኮ ተመልሰህ ወልዬ አልኩ እኮ ወደ እኔ መጣ እኮ። ታዲያ አሁን የእግዚአብሔር ምንነት የእግዚአብሔር ምንሽ ካልተነፋ በቃ እኔን የሚደግፍ ነገር ነው ይዘህ የመጣው። ጥቅሱም ለእኔ ነው የሚደግፍ። አሁን ደግሞ ወደ እኔ ተገለበጥክ። ይደግፍ ያው የሚለው ስም የማንነት እዛው ነኝ። የማንነት ስም አይደለም። አልገለበጥም።
የእግዚአብሔር ምንነት አሁን ምንነትን እንደ ሌሎች እንደ ፍጡራን ምንነት አድርጌ ካወሰድከው ሊሆን ይችላል። የእግዚአብሔር ምንነት ሰብስታንስ ነው፣ አካላዊ ነው። ስለዚህ ይህ ምንነት አካላዊ ነው። ለዚህ አካላዊ ስም የተሰጠው ስም ያህዌ የዚህ ስትነግራቸው ሰው እንዲገባው ይኸውልህ፣ ሰው እንዲገባው አካላዊ ነው ሲለት ስትል ማንነታዊ ነው ማለት ነው አይደለ? አካላዊ ነው ማለት በአካላት የተገለጠ ማንነታዊ አካላት ያሉት ማንነታዊ ማለት ነው። አዎ ማንነት ያለው። ስለዚህ ያህዌ የሚለው የእንትን ስም መሆኑን ማስረጃ ልስጥህ። እኔ በቀላሉ ላስረዳ። ኦሪት ዘጸአት ምዕራፍ 3 ቁጥር 13 እስከ 15 ስትመለከተው የእስራኤል ሰዎች ስምም በጠየቁን ጊዜ ማን ብዬ ልበላቸዋል? ማን ብዬ ልበላቸው ነው ወይስ ምን ብዬ ልበላቸው ነው ያለው? ማን ብዬ ልበላቸው። በቃ ማንነትን ያሳያል ማለት ነው። ከዛ በኋላ ምን አለው ሲመልስለት? ምንድን ነው ያለው? ያለ የነበር ይሄ አይደለም፣ እንደዛ አይደለም የሚለው። ይሄ አሸር ይሄ አለው አይደለ? አያም ሁ አያም ይላል። ሁ የሚለው የሚያመለክተው ማንነትን ነው ወይስ ምንነትን ነው? ማንነት ነው። ማንነትን ነው። ተመልከት። አያምስ የሚለው ኤጎ ኤሚ ወይም ደግሞ ማንነት ነው። ማንነትን ነው። ከዛ በኋላ ቁጥር 15 ላይ እኔ የአብርሃም አምላክ የይስሐቅ አምላክ የያዕቆብ አምላክ ስሜ ማን ነው አለ? ስሜ ማን ነው አለ? ስሜ ማን ነው አለ? እዛ ጋ ስሜ ማን ነው አለ? ንገረኝ አንተ ማን ነው አለ? ዮድ ሄ ባብ ሄ አለው አይደለ? ዮድ ሄ ባብ ሄ አላለም? ይሄ ምን ማለት ነው? ይሄ ማለት ምን ማለት ነው? ትርጉሙ ይሄ ማለት በፈርስ ፐርሰን ምን ማለት ነው? ይሄ ማለት ያለ የነበረ እንደ ማለት ነው አይደለም? ቅድም በነገርኩህ ይኸውልህ፣ ይሄ አሸረ ይሄ ማለት አያም ሁ አያም ማለት ነው። ይሄ ማለት ምን ማለት ነው? በቀላሉ በእንግሊዝኛ ሁ አያም ሁ ማለት እኔ ያን አይደለም። ይሄ ማለት ነው ነጠልኩልህ። ነው እየነገርኩ ያለው አማርኛው እንዳልኩ ነው። ይሄ አሸር ይሄ ማለት እኔ ነኝ እርሱ እኔ ነኝ ማለት ነው ትርጉሙ። ወይም ደግሞ ሌላ አባባል አያም ሁ አያም። አዎ ይሄ ማለት ምን ማለት ነው ትርጉሙ? ይሄ ማለት ምንድን ነው ትርጉሙ? ይሄ ወደ እናንተ ላከኝ በላቸው፣ ይሄ ወደ እናንተ ላከኝ በላቸው አለ። ይሄ ማለት ምን ማለት ነው ትርጉሙ? ምንድን ምን ማለት ነው? ይሄ ንገረኝ። እኔ ነኝ ወደ እናንተ አያም ወደ እናንተ ላከኝ አላለም? እኔ ነኝ ወደ እናንተ ላከኝ አለ አይደለ? ኤጎ ወይም ደግሞ እኔ አይ የሚለው ምንን ታሳቢና ዋቢ ያደረገ ነው? ማንነትን ነው ወይስ ምንነትን ነው? ማንነትን ኖ ይሄ እኮ ነው ያልኩህ እኮ አይ እኔ የሚለው ማንነት የእግዚአብሔር ምንነት አካላዊ ነው፣ ማንነታዊ ነው። አይ አያግሪ 100% አያግሪ። ከአንተ ጋር እስማማለሁ። እዚህ ላይ ችግር የለብኝም። አሁን እዛ ጋር አያም ሁ አያም ሲል ሁ የሚለው ነገር ሪላቲቭ ፕሮናውኑ አንጻራዊ ተውላጠ ስሙ ማንነትን ነው ምንነትን ታሳቢና ዋቢ አድርጎ ነው የመጣው። ማንነት በቃ ጥሩ። አሁን የመጀመሪያ መደብ ላይ ይሄ የመጀመሪያ መደቡ አያም ይሆናል። ሶስተኛ መደቡ ምን ይሆናል? በዕብራይስጥ በሶስተኛ መደቡ ምን ይሆናል? ሂዝ ለማለት ስትፈልግ በዕብራይስጥ ምንድን ነው የምትለው? አያም ስትል ይሄ ብለህ ነው የምትጠቀመው በዕብራይስጥ። ሶስተኛ መደብ ደግሞ አድርገህ ሂዝ ለማለት ስትፈልግ ምንድን ነው የምትለው? ዮድ ሄ ቫፌ ነው አይደለ? ሂዝ ማለት እኮ ነው አይደል? ያ ውሃ ማለት ውሃ ማለት በዕብራይስጥ እርሱ ማለት ነው። እርሱ ሆይ ማለት ነው፣ ወይም ደግሞ እርሱ ነው ማለት ነው ትርጉሙ። እርሱ የሚለው ነገር እርሱ ነው ሲል እርሱና እኔ ፐርሰናል ፕሮናውን ናቸው አይደሉም? ፐርሰናል ናቸው። ስለዚህ ፐርሰን ነው ኤሰንስን ነው ወይስ ኡሲያን ነው የሚያመለክተው? ፕሮሶፖንን ነው ወይስ ኡሲያን ነው የሚያመለክተው? እዚህ ጋር ያለው እሱን አሁን ለመተርጎም እየሞከርክ ያለኸው በፍጥረት ምንነት በፍጥረት ምንነት እይታ ነው ለመተርጎም እየሞከርክ ያለው። የመለኮት ምንነትም ነው አካላዊ ነው። ልዩነቱ ምንድን ነው? አካሉ በምን ቋንቋ እኮ ነው እየተጠቀምን ያለ ነው። ይኸውልህ እኔ ስለ ሶስት አካልም አልጠየኩም። እኔ አላመለመጠውም። አካላዊ ነው። አይ አካላዊ ነው ማስማማለሁ፣ ግን ስንት አካል ነው የሚለውን እኮ አይደለም አረስታችን እኮ ወልይ ምን ነው እንዴ? ኧረ ቆይ እንዴ እኔ ስለ አንድ አካል ነው ወይ ሶስት አካል ነው እኮ ብለን እኮ አላወራንም። ስለ ስላሴ አይደለም እያወራን ያለ ነው። የወልድ ስም ማን ነው በሚለው ላይ ስንነጋገር
ያህዌ ነው አልክ። ማስረጃ አምጣ። የወልድ ስም ኢየሱስ ነው፣ የአብ ስም ያህዌ ነው በመጽሐፍ ቅዱስ አልኩ። ማስረጃ አላመጣም። አይ ያህዌ የሚለው የምንነት ስም እንጂ የማንነት ስም አይደለም ብለህ ነው ክሌም ያደረግከው። እኔ የማንነት ስም ነው ብዬ ማስረጃዎችን እያመጣው እያስረዳው ነው ያለው። በአካል ስንት ናቸው የሚለውን ነገር አላወራውም። አይ ደክመዋል ማለት ነው ዛሬ። ወልዬ በጣም ተበሳጭተሃል። ብዙ ነገር ስገርፈኝ ነበር። አይ የምር እንደዚህ አልነበርክም አንተ። እኔ እንደዚህ አልነበርክም። ወሂድ መልዕክት ለማስማት ሞክር። በጣም አደገኛ ነው። ቅኔ በጣም አደገኛ ነው። በጣም አደገኛ ነው። አጠቃለሁ 2 ደቂቃ ውስጥ አጠቃለሁ። እሺ በቃ እሺ፣ 2 ደቂቃ ውስጥ ላጠቃልል። ሳጠቃልል ምንድን ነው መስል ማጠቃለሁ። አሁን ያቀረብክልኝ መረጃ ሙሉ በሙሉ እስማማለሁ። ደቂቃ ያዙልህ ሙሉ በሙሉ እስማማለሁ። አሁን የያዝልህ ደቂቃ ቆይ አንዴ ወልዬ ተረጋጋ። ይሳካልህ ያዝለት እና አንተበል አሁን በዘፍጥረት 3:14 ቀጥሎ ባሉት ላይ ያመጣቸው ሀሳቦች ላይ ልዩነት የለም። ትክክል ነው። ትክክል ሆኖ ግን አንተ እየተረጎምክ ያለኸው ምንነት ከማንነት ነጥለህ ነው። ልክ እንደ ፍጥረት ይሄ ለፍጥረት ነው የሚሰራው። የመለኮት ምንነት አካላዊ ስለሆነ ማንነትንም ይወክላል። ስለዚህ ማንነትንም ስለሚወክል ይህ የምንነት ስም ለማንነትም ለምንነትም የሚያገለግል ነው። ያህዌ የሚል የወልድ ስም ብቻ ነው አላልኩም። የጋራ መጠሪያቸው ነው። የምንነታቸው መጠሪያ ነው። በምንነታቸው ያህዌ የሚለው በአንድ ያህዌ ግን ፍጥረት ስላልሆነ መንፈስ ስላልሆነ በአንድ ቦታ በአንድ ጊዜ የማይወሰን ስላልሆነ በ3 አካላት ነው የሚገለጠው።